በጣም ስለምወደው ብትወስጂ ኑሮ ይከፋኝ ነበር። አበበች ጎበና ለመባል እኮ የተወሰኑ ልጆች ማሳደግ ነው የቀረሽ። ያው አበበ ቢቄላ እንዳንልሽ ደግሞ በባዶ እግርሽ አልሮጥሽ። መስሪያ ቤት ምን ልትሰሪ ነው የገባሽው እንዴ? ምን ጥያቄ ያለው? ያው ስራ ሰርቺ ገንዘብ ለማግኘት ነው። ፍቅረኛለሽ? ይሄን ነገር ከስራዬ ጋር ምን አገናኘው ታዲያ? በደንብ ያገናኘዋል እንጂ። እሺ መልሽልኝ። አይ የለኝም። ለነገሩ እንዴት ይኖርሻል? ቀኝ ራሱ እንደዚህ ላይ ማለት ነው። አየሁሽ እኮ አሁን ከማንም ጋር ስትንዘላዘይ። ቃላት ምረጥሽ ለምትናገረው ንግግር አነሰብሽ አይደል? ለዚህ አስመሳይነትሽ ቃላጣ ህጌ ነው። እውነት ብትወደኝ ኖሮ ይሄን አጸያፊ ነገር ባላረክ። ደግሞ ነው የሚቆጨኝ አንተን ለማስረዳት እዚህ ድረስ መምጣቴ ነው። እጅሽን ድጋሚ እንዳታነሽብኝ ነግሬሽ ነበር። ይልስ አትውሻልሽ ብልጅ አይጺ አሁን ማውራት ይችላል። ቆይ መቼ ነው እንደዚህ ሆነው? የትንሿ ጓደኛ እንደዛተችውና እንዲሁም ደግሞ አድርገዋለሁ እንዳለችው እንደፎከረችው ዛሬ ሁሉንም ነገር አድርገዋለች። ኢዛናንና ትንሿን ዛሬ ላይ አለያይታቸዋለች። በሷ ምክንያት እንግዲህ ሁሉም ሰላሙ ተበጥብጦ ይገኛል። ምሩ ዛሬ ላይ ማውራት ትችላለች። ማውራቷን የሰማችውም ጽናት ለማመን እጅግ በከበዳት አገላለጽ በእንባ እያለቀሰች ደስታዋን ገልጻላታለች። የናሁም አባትም የምሩን ማውራት ሲሰሙና ሲያዩ ማመን ነበር የከበዳቸው። ሀዌ አሁን ላይ በሀሳብ ንጉድ ጭልጥ እያለች ትገኛለች። ለምንድን ነው ምሩ ማውራት እንደቻለች ለናሁም መደበቅ የፈለገችው እያለች እራሷን እያወሳሰበች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ላይክ ሼር በማድረግ አበረታቱኝ። ዛሬ እንግዲህ ጽናት ድራማ ክፍል 208ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ አንዳንድ ጓደኛ የደስታችሁ ምክንያት ይሆናል፣ አንዳንድ ጓደኛ ደግሞ የሀዘናችሁ እንዲሁም ደግሞ የደስታችሁ ነጣቂ ይሆናሉ። ዛሬ ላይ በትንሿ እንግዲህ ያየነው ይህንን ነበረ። ትንሿ ከኢዛና ጋር የፍቅር ግንኙነት እየጀመሩ ይገኛሉ። ማለትም ኢዛና በጣም ይወዳታል፣ እሷ ግን ፍቅሩ ልትቀበለው ፈቃደኛ አይደለችም። አሁን ላይ እኔ ስለ ፍቅር የማስብበት ጊዜ አይደለም፣ ትምህርቴን በስርዓት መማር ነው የምፈልገው በማለት ለኢዛና በተደጋጋሚ ይህን ምላሽ ብትሰጠውም ኢዛና ግን ከአጠገብሽ አርቅም እንዲሁም ደግሞ ይችን ጓደኛሽን እራቂያት በማለት ቢመክራትም በመወዳቸውና በጓደኞቼ አትምጣብኝ በማለት ነበር ትንሿ ለኢዛና መልስ የሰጠችው። ትንሿ ግን የዋህነቱና የቅንነቷ ስለሆነ ጓደኞቼን አትንካብኝ ስላለችው አሁን ላይ ኢዛና ምን ቢላት እሷ ግልታ ኢዛናን ከማመን ተቆጥባ ነበረ። በዛሬው ቀን እንግዲህ የታየው መቅደስ ጓደኛዋ አሳልፋ ለሌላ ሰው ትሰጣት ነበረ። ያም ሌላ ሰው እቅዷን ትንሿ ምንም በማታውቀው ነገር ከአንድ ጓደኛዋ ጋር ሆና እንግዲህ ኢዛናን በመጥራት ትንሿን ከዛኛው ከክላሷ ተማሪ ጋር ባለችበት ሰዓት ኢዛና እንዲመጣ ታደርገዋለች። ማለትም ጓደኛዋ ማለት ነው። ያም የክላሷ ተማሪ እንግዲህ እኔ ከአንቺ ጋር በቃ ካሁን በኋላ አብረን እንድንኖር እፈልጋለሁ፣ አንድ ሀሳብ አንድ ልብ እንዲኖረን እፈልጋለሁ፣ እባክሽን ተቀበይኝ በማለት ተንበርክኮ አበባ ሰጥቷታል። እባክሽን ተቀበይኝና ልነሳ በማለትም ቢጠይቃት እሷ ግን ፍቃዱ አይደለም፣ እኔ ይህንን ማድረግ አልችልም፣ ይቅርታ ግን ለምላሼ በማለት ትጠይቃለች። በቃ አበባውን ተቀበይኝና ልነሳ ሲላት አበባውን ተቀብላ ልክ ሲነሳ ኢዛና ከየት መጣ ሳይባል ልክ ጓደኛዋ እንደደወለችለት አጠገቧ ይመጣባታል። ከኔ ጋር አንዴ ክላስ ነኝ አንዴ ጥናት ነኝ እያልሽ ጊዜ የምታጭሰው ከዚህ ጋር ግን በየደቂቃው ትለጣጠፊልኛለሽ አይደል በማለት እንግዲህ ኢዛና እጅግ ተናዶና ተበሳጭቶ ነበረ ትንሿን ሲቆጣት የነበረው። እንግዲህ ጓደኛዋ መቅደስም ተደብቃ አቤት እንዴት ነው የሚደባደቡት እያለች ወንዶቹ ሲደባደቡ እሷ ግን ቆማ እያየቻቸው ነበረ። እሰራልሻለሁ አለቅሽም እንዳለቻት ዛሬ እየሰራችላት ይገኛል። ወንዶቹም እንግዲህ ኢዛናና ያኛው አዲሱ ማለት ነው ከተደባደቡ በኋላ ነገር ግን ትንሿ ልጁን እኮ ገደልከው ኢዛና ምን ሆነ ነው እንደዚህ የምትመታው በማለት ወደ ኢዛና ነበረች ላይ ደቀነችው። ነገር ግን ኢዛና አይደለ ጭራሽ ለሱ ታስቢለታለሽ፣ ለሱ ተቆረቆርሽለት፣ ተጎዳብሽ አይደለ
እንዳይጎዳብሽ አስቀድመሽ ነበር መንገር የነበረብሽ በማለት እንግዲህ ይናገራታል። እሷም ኢዛናን እየተከተለች እባክህ ኢዛና እንዳስረዳ ፍቀድልኝ፣ ለምንድን ነው ማትሰማኝ? አንዴ ላውራ በቃ አዳምጠኝ ብትለውም ምንም የማዳምጥሽ ነገር የለም ከጆሮዬና ከአይኔ አይኔን አምነዋለሁ በማለት ኢዛና ሁለተኛ አጠገቤ እንዳትደርሺ እሺ በማለት ነው ተሰናብታት ሄደው። ትንሿም እጅግ መበሳጨት የኔን እውነት ትታልቅ የራስህን ውሸት አመንከው አይደለ በማለት ምላሽ ብትሰጠውም ነገር ግን ዘወርም ሳይል መንገዱን ቀጥሏል። ምሩ መናገር ችላለች። መናገር የቻለችው ግን ለሀዊ ነበረ። ሀዊም በድንጋጤ ነበር መናገር ጀመርሽ እንዲህ ብላ የጠየቀቻት። ከዛም አዎ እባክሽ ግን ለናሆም እንዳትነግረው በማለት ትነግራታለች። ከዛም ምሩ ስልኳን አውጥታ ለናሆም ልትደውል ስትል በተደጋጋሚ ስልክ የተደወለበት ቁጥር ታገኝና ወደዛ ትደውላለች። ምን እንደተባለችም ባይታወቅ ነገር ግን ከፊቷ ላይ ያነበበው መጥፎ አመለካከት ነበረ። ደስ አላላትም። ምናልባት ከዛ ከስልክ ጥሪ በኋላ ምን እንደሰማች አላወቅንም። በቀጣይ እንደሚያሳውቁን ደግሞ ተስፋ አለን። ሀዊም ለምንድን ነው ቆይ ባሏን መደበቅ የፈለገችው? እኔ ልትበቀለኝ ነው ወይንስ ምን አስባ ነው እንደዚህ ልትል የቻለችው? በማለት እንግዲህ ትደነቃለች። እንዲሁም ደግሞ በሀሳብ እየነጎደች ነበረ። ምሩም እጅግ በመናደድ ከቤት ወጥታ ነበረ። በዛ መሀል ጽናት ትመጣለች። ምሩ ሴት ናት በማለት ብትጠይቃት ወጥታለች ትላታለች። እንዴት ብቻዋን እንድትወጣ ፈቀድሽላት? መጀመሪያ ስራሽ እኮ እሷን መንከባከብ ነው በማለት ትነግራታለች። ሀዊም በቃ ተከተኝ አለችኝ አልተከተልኳትም ምን ላድርግ ታዲያ ስትላት ለአሰሪዎችሽ እንደዚህ አይነት ምላሽ እንዳትመልሽ ክብርና እንዲሁም ደግሞ መታዘዝን ይፈልጋሉ አሰሪዎች። አይካልሽ ግን ከስራሽ ትፈናቀያለች፣ ጸባይሽን አስተካክል ብላ ትመክራታለች። በቃ እኔ እጠብቃታለሁ ቁጭ ብዬ በማለት ቁጭ ብላ ስጠብቃት ምሩ ትመጣለች። ምሩም እንግዲህ ገብታ በመኝታ ቤቷ እንድትቀመጠች ጽናት ከሳሎን ትመጣለች። እየደባበሰቻት ደህና ነሽ እያለቻት እያለ በመሀል ደህና ነኝ ጽዬ በማለት ነበር ያናገረቻት። ምሩ አንቺ ነሽ ያወራሽው በማለት እንግዲህ ድንግጥ ብላ ከመቀመጫ እስከ መነሳት ነበር እንግዲህ እየደረሰችው ጽናት። አዎ አይዞሽ ተረጋጊ፣ በቃ ድኛለሁኝ፣ እግዚአብሔር ምሮኛል፣ እግዚአብሔር ዳግም ወልዶኛል በማለት እንግዲህ ትነግራታለች። ጽናት እንባዋን መቆጣጠር ነበረ ያቃታት፣ በእሷ ደስታ ማለት ነው። በእናንተ ጸሎት ነው የዳንኩት፣ ነገር ግን ለናሁም እንዳትነግሪው በማለት ትነግራታለች። ጽናትም በሀሳቧ ተስማምታ ሰፕራይዝ ሊያደርጉት ያስባሉ። ቡና አፍሊ በማለት እንግዲህ ሀዊን አዘዋት ስለነበረ የናሁም አባት ይመጣል ለማየት ነበረ የመጣው። ነገር ግን ምሩ እንደምታወራ ሲሰማ እጅግ በጣም ነበረ የተደነቀው። ቆሞ ፈጣሪውን እያመሰገነ ነበረ። ምን ይሳናሃል አንተ ሁሉንም ነገር አደረክልኝ እያለ እጅግ ፈጣሪውን እግዚአብሔርን ሲያመሰግን ነበር። በሌላ በኩል ደግሞ እነሰኒ ናቸው። እነሰኒ አሁንም በጣም ጭንቀት ላይ ናቸው። ያው እነሰኒ ቤት የመጣው ማለትም ሰኒና ጆከርን የሚያበሳጫቸው እንዲሁም የሚከታተላቸው ሰው ፎቶ በባለፈው ሲያነሳት አይተን ነበረ። ማለትም እሷ እንደተኛች ማለት ነው፣ ሰኒ እንደተኛች ያን ፎቶ እንግዲህ በወረቀት በማሳጠብ ጠረጴዛ ላይ በማስቀመጥ ወይ እህትሽ ወይ ደግሞ ያወዳጅሽ ያገኙትና የሚፈጠረውን እናያለን በማለት ወረቀቱን ጆከር ነበረ ያገኘው። ጆከርም ያን ወረቀት ሲያገኘው እጅግ በጣም ነበረ የደነገጠው። ልክ እህቷ ራኬብ ስመጣበት ይደብቃል። ነገር ግን ምንድን የደበቅከው አሳየ ብትለውም እኔ እኮ ስለ አንቺ ህይወት አንዲት ነገር አልጠይቅሽም አላቅምም፣ አንቺ ለምንድን ነው በዚህ ያክል የኔን ህይወት የምትከታተኝ እያላት ይገኛል። አሁን ላይ ሁሉም ሆድ ብሷቸዋል፣ ብስጭት ላይ ናቸው፣ በጣም ተበሳጭተዋል። ስም የገባው ልጅ እንግዲህ ሰኒን በጣም እየተከታተላት ይገኛል። ከጆከር ለያይቶ እሷን ሊወስዳት እያሰበ ነው የሚመስለው። ሙሽርዬ እየተባለ እንግዲህ በቅርቡም እንደምታገባው አይነት አመለካከት እያሳያት እንዲሁም ሚስጥር እየነገራት ነው የሚገኘው። እሷ ግን ያን ሀሳብ ለመቀበል ፈቃደኛ አይደለም። ራኬብም እንግዲህ ጆከርን ለምንድን ነው ግን ስለ ቤተሰቦቹ የማይነግረን የማያስተዋውቀን ያለች ትገኛለች። ለምንድን ነው ሌላ የምትጨነቅበት ነገር የለሽም እንዲህ በማለት ነበር ሰኒም የተናገረቻት። ጆከርም እንግዲህ ያንን ወረቀት እንዳየ ልጁ ከውጭ ሲመጣ በር ላይ ያገኘዋል። ጥሩ ቦታና እንዲሁም ደግሞ ስፈልግ ነው የመጣኸው በማለት እንግዲህ ቀጥታ ወደ ድብድብ ነው የሄዱት። ሲደባደቡም እንግዲህ ራኬብና ሰኒ በመምጣት ነው የገላገሏቸው።
ምን ሊፈጠር ይችላል? አሁንም ተመልሰው ቤት ይገባሉ ይሆን ወይንስ ደግሞ ይሄዱ ይሆን? በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን።